عطاء السلمي يقار عند سوي متأنا من إلى الجوال تلك ساعات زي دنيا لي بيكتحتل يا ساعات تست يقباسو زي دنيا وست يعلم ساعات تست مالتنا زي ساعات تست يقباسو كجهنم جدنال بيبال زي ساعات تست يقباسو ينورا بلاችሁ ታስባላችሁ ፈና አሏቸው ከባድ ነው አይደለም ሰዓት ውስጥ አይን ያየ መግባት እሳቸው ይህን ሲባሉ ምን አሉ በአላህ ይሁንብኝ አሉ እኔ እዚህ ሰዓት ውስጥ ግባና ከጀሃነም ሰዓት አላህ ይጠብቃል ብባል ጀነት ትገባለህ ብባል ወደዚህ ወደ ተቀጣጠለው ሰዓት ውስጥ በደስታ እየበረርኩ ሲሄድ ከደስታ ብዛት ሞት ነበር አሉ ሩሂ ተወጣ ነበር አሉ ከደስታ ብዛት جنة نوا كجهنم نص موطات فمن زحزح عن النار وادخل الجنة فقد فاز እንዳለው ጌታችን ተባረከ ወተዓላ መገጠም ብሎ ማለት ውጤታማ መሆን ብሎ ማለት ከጀሃነም ነፃ ወጥቶ ጀነት መግባት ስለሆነ በደስታ ብዛት ሞት ነበር አለ እንደዛ ነበር ያ አላህ ይገባው ነበር አለ ናም ጀነት በቀላል የምትገኝ አይደለች የህይወትም መስመር ይሄ ነው ጀነትን እንዲሁ በደስታ እየተዝናናን እየተጫወትን የምናገኛት አይደለም ረሱል አስተምረውናል ጀነት በመከራዎች በስቃዮች እንደዚሁም በድካሞች እንደተከበበች ያን ድካም ስታልፍ ያን ስቃይ ስታልፍ ነፍስያን በመታገል ላይ ብዙ ጂሃድ አድርገህ ያን ሁሉ ድል ስትነሳ የዚህን ሰዓት ነው ጀነት የምትገኘው በስቃይ ማለት ነው በመከራ ማለት ነው በልፋት በድካም ማለት ነው እንጂ ዝም ብላ አትገኝም ሐቂቃ ነው በቃ እዚህ ሰዓት ውስጥ እንደመግባት ማለት ነው ጀነትን ማግኘት ማለት ያኒ ፈተናው ልክ እዚህ ሰዓት ውስጥ ገብቶ እንደመውጣት ማለት ነው ወርቅ ሰዓት ውስጥ ገብቶ ተፈትኖ ነው እንዲያባ ያማረ የሆነ ቁንጅናን የሚሰጠን ወይም ደግሞ ያማረ የሆነ ውበትን የሚያላብሰን ወከዛሊካ ጀነትን የፈለገ ሰው ሰዓት ውስጥ ተፈትኖ መከራዎችን አልፎ ብዙ ስቃይን ቀምሶ ሊያልፍ ይገባዋል ወይንም ደግሞ በከዚያ ፈተና ላይ ሊወጣ ይገባዋል በአሸናፊነት ድል ሊነሳ ይገባዋል ይሄ ሲሆን ኢንሻአላህ ጀነት የምንገባባት ሀገር ትሆናለች ማለት ነው በእኛ ኃይል አይደለም በእኛ ብልሃት አይደለም በጌታችን ተባረከ ወተዓላ እዝነት ነው ጀነት የምንገባው ነገር ግን ያ የጌታችን እዝነት ለማግኘት ከኛ ምን ይፈልጋል ትጋት ልፋት ጥረት ሰበብ ማድረስ ይጠይቃል አላህ ተባረከ ወተዓላ የጀነት ሰዎች አድርገን ሰላም አለይኩም ወራህመቱላህ ወበረካቱ